ይርጋ ጌትነት ባላለው የፋርጣ ወረዳ አስተዳዳሪ ነን። ዛሬ ላይ አጠቃላይ በወረዳው የታቀዱ የልማትና የመልካም አስተዳደር እቅዶች አሉ እና በዘጠኝ ወሩ ያላቸውን አፈጻጸም ነው የገመገም ነው። ይህንን አፈጻጸም ስንገመግም ያው ባለድርሻ አካላትና የሚመለከታቸው አካላት ያው መሳተፍ ችለዋል። እንግዲህ አፈጻጸማችን ስናይ በባለፈው ያቀርናቸው እቅድና ለመንግስት ቃል የገባናቸው የተለያዩ ስራዎች አሉ። እነዛ ስራዎች ያሉበትን ደረጃ በዝርዝር ነው የገመገም ነው። በዝርዝር አይተናል። በጣም በጥሩ ሁኔታና በሚፈለገው ደረጃ የሄዱ የልማት የመልካም አስተዳደር ስራዎች አሉ። ደግሞ አንዳንድ ክፍተት ያለባቸው ነገር ግን በአመቱ መጠናቀቅ የሚችሉ ትንሽ እገዛ የሚፈልጉ ስራዎች አሉ። እንግዲህ በበጀት አመቱ በተለይ ከፍተኛ የሆነ የካፒታል በጀት በመመደብ በየቀበሌ ደረጃ ፍትሐዊ በሆነ መንገድ ትኩረት ያልንባቸውን ጉዳዮች በመለየት የፕሮጀክት ስራዎችን እየሰራን ያለነ። እነዚህም አፈጻጸማቸው ሲታይ በጣም ጥሩ አካሄድ እየሄዱ ነው ያሉት። በትምህርት፣ በጤና፣ በውሃ፣ በመስኖ፣ በግብርና፣ በመንገድ የተሰሩ ስራዎች ቀርበው ተገምግመዋል እና አካሄዳቸውም ሲታይ በአመቱ መጠናቀቅ የሚችሉ መሆኑን አረጋግጠናል ማለት ነው። እንግዲህ በዚህ አመት ተግባሮች ከታቀደው እቅድ በተጨማሪም በርከት ያሉ ሀገራዊ የሆኑ ክልላዊ የሆኑ ተግባሮች እንዳሉና ታሳቢ ተደርጎ ነው እንደ ወረዳ የታቀዱ እቅዶችም እየተሰሩ ያለ። ከነዚህም መካከል ባለፈው ያው እንደሚታወቀው የ25 አመት የክልሉ አሻጋሪ የእድገትና የልማት ፍኖተ ካርታ ተቀርጾ ወደ ታች ወርዶ እየተተገበረ ነው ያለ። ያንን መሰረት አድርገን ነው እኛም እንደ ወረዳ አቅደን እየተገበርን ያለና። በተጨማሪም ደግሞ 7ኛው ዙር ሀገራዊ ምርጫ የሚካሄድበት በመሆኑ ከዚህ ጋር ተሳስረው በባለፈው በ6ኛው ሀገራዊ ምርጫ እንደ መንግስት እንደ ፓርቲ ቃል የተገቡ ልማቶችን አጠናቀን ለህዝብ ማስረከብ ስላለብን እሱን ታሳቢ የተደረጉ ስራዎች ናቸው አሁን ላይ እየተሰሩ ያሉ ማለት ነው። ስለዚህ እነዚህን አሁን ያሉበትን አፈጻጸም ከውጭ ቀሪ ምንድነው ያለው ነገር የሚለውን ነገር በደንብ በትኩረት ተገምግመዋል። ከባለፈው ከ6ኛው ዙር ሀገራዊ ምርጫም የተገቡት ቃሎች እንደ ወረዳ እንደ መንግስት አብዛኞቹ የተተገበሩበትና ተጠናቀው ለህዝብ አገልግሎት ክፍት የሆኑበት ሁኔታ እንዳለ ያየንበት፣ እንደ ሀገርም እንደ ክልልም እንደ ወረዳም ስናይ በርካታ ስራዎች የተሰሩ መሆኑን አይተናል ማለት ነው። በተጨማሪም በቀጣይም ቢሆን ባሉት ጊዜያቶች መሰራት ያለባቸውን ስራዎች ትኩረት ምን ጉዳዮች ላይ ማድረግ አለብን የሚለውን ወስዶ መስራት እንዳለብን መግባባት ላይ ደርሰናል። ይህንን ለማድረግ የህብረተሰቡ ተሳትፎ ድጋፍ ያስፈልጋል። ወደ ታችም ወደ ላይም ያለው ባለድርሻ አካል አብሮ ድጋፉ ተሳትፎ ስለሚያስፈልግ ከዚህ አኳያም ማን ምን ድጋፍ ማድረግ አለበት፣ ምን ተሳትፎ ማድረግ አለበት የሚለው ላይ ውይይት ተደርጎ የመግባባት ስራ የተሰራበት ሁኔታ አለ። ይህንን ብዬ ለወረዳችን አጠቃላይ የልማት የመልካም አስተዳደር ስራዎች ውጤታማነት ሰፊ ድርሻ ያለው የወረዳችን ህዝብ ስለሆነ ይህንን በመረዳት ቁጥር 1 ያው የሰላምና ጸጥታው ስራ እንዲረጋገጥ ከፍተኛ የሆነ አስተዋጽኦ ማድረግ ይጠበቅበታል። ሰላሙ የኔ ነው፣ ጸጥታ መከበሩ የኔ ነው፣ ለኔ ነው የሚጠቅመኝ ብሎ በእምነት ደረጃ ይዞ አብሮ በሀሳብ ሳይሆን በተግባር ተሳትፎ እያደረገ ሰላማችን ማረጋገጥ እንደሚገባን አሳስባለሁ። በሁለተኛ ደረጃ ሰላም በተወሰነ መልኩ ችግር እያለ እንደ ወረዳ ይሄን ያክል ልማት፣ እንደ ሀገር ይሄን ያህል ልማት፣ እንደ ክልል ይሄን ያህል ልማት ከተሰራ ሰላማችን ፍጹም አድርገን ብናረጋግጥ ከዚህ የበለጠ የልማት የመልካም አስተዳደር ስራዎችን ሰርተን ህዝቡን ተጠቃሚ ማድረግ እንደምንችል መገንዘብ አለበት። አሁን ላይ እየተጎዳ ያለ ህዝቡ ነው። እየጎዳው ያለ ደግሞ የራሱ የሆነ ልጅ ነው። ይህንን ነገር ርብርብ አድርጎ ማስተካከል ካልተቻለ
መጨረሻው ሄዶ መጠፋፋት ነው የሚሆነው ማለት ነው። እስካሁን ካለው አኳያ የወደመውን ሰብአዊ ቁሳዊ ያለውን ነገር ተረድቶ ማልማት በሚገባና ልክ ልማት አለማልማታችን እንዴት እንደጎዳን ተገንዝቦ ከዚህ በኋላ ይበቃል ብሎ አንድ ላይ ሆኖ ወደ ልማት መዞር በአንድ ልብ ወደ ልማት መዞር እንዳለበት ለመግለጽ ፈልጌ ነው። አመሰግናለሁ። ምንድነው ችግራችን የሚለውን በደንብ ወስዶ ማየት ያስፈልጋል። በሶስተኛ መንገድ ደግሞ መናገር የምፈልገው ራሳችን ለኮመንት ማዘጋጀት አለብን። ሰው ኮመንት ኔጌቲቭ ፖዚቲቭ ኮመንት መቀበል አለብን። ያን መውሰድ ሲችል ነው መስተካከል የሚችል መታረም የሚችል ህዝብ አገልግሎት መስጠት የሚችል። ግን ደግሞ ብዙዎቻችን አኩራፊዎች ነን። ለዚህ ዝግጅት ማድረግ አለብን። ቀላል አይደለም። 8% አልብተናል 14% ዋናው ነገር ጤና እና ያለን ብዙ እና ያለን ገና ዋናው ነገር ሰላም ዋናው ነገር ጤና እድሜ መስታወት ነው እና ያለን ገና አይደለም ሰላም